ሰላም ወዳጆች እንዴት ናችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። ዛሬ የትንቢተ ዮናስ መጽሐፍን ምዕራፍ 4 እና የመጨረሻው ምዕራፍ ከማጠቃለያ ሀሳቦቹ ጋር እንመለከታለን። እንግዲህ ባለፉት 3 ሳምንታት በመጀመሪያው ሳምንት ላይ የመግቢያውን ሀሳብ፣ የመጽሐፉን ዳራ እና መጽሐፉ የተጻፈበትን ዓላማ፣ የተጻፈላቸውን ህዝቦች እና ከዛ ልንረዳ የሚገባቸውን ትምህርቶች እንዲሁ በጥቅሉ ተመልክተን ነበረ። በሁለተኛው ሳምንት ደግሞ ምዕራፍ 1 እና ምዕራፍ 2 በአንድ ላይ አድርገን አይተናቸዋል። በመልእክት በሀሳባቸው፣ በመልእክታቸው፣ በይዘታቸው ለእኛ ለዚህ ዘመን ላለን አማኞች ባላቸው ትምህርት እና ባላቸው አፕሊኬሽን ተመልክተን ነበረ። በአለፈው ሳምንት በሶስተኛው ክፍላችን ወይም ደግሞ በሶስተኛው ምዕራፍ ላይ ደግሞ ምዕራፍ 3ን ለብቻው ተመልክተን ነበረ። በምዕራፍ 3 ውስጥ እግዚአብሔር በአስቸጋሪው ነብዩ በመልእክተኛው በነብዩ በዮናስ በኩል የላከው መልእክት ወደ ነነዌ ህዝቦች ሲደርስለት መልእክቱ ሲነገርለት ያ የተነገረለት ወይም ደግሞ ይሄ መልእክት የሄደለት የነነዌ ህዝብ ደግሞ ለነብዩ ቃል ለእግዚአብሔር መልእክት ምላሽ ሲሰጥ ህዝቡ ወደ ንስሐ ሲመጣ እግዚአብሔርም ከጥፋትና ሊያመጣባቸው ካላቸው ቁጣ ሲመለስ እግዚአብሔር ምሕረትን ሊያደርግ እንደወደደላቸው እንመለከታለን። በምዕራፍ 3 የመጨረሻው ቁጥር 10 ላይ እንዲህ የሚል ቃል ተመልክተን በሱ ላይ ማጠቃለያ ሰተን ነበር የጨረስነው ባለፈው ሳምንት። ደግሜ ያነበዋለሁ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ፣ እግዚአብሔር የሚያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። እግዚአብሔር የመመለሳቸውን ያሳዩትን የንስሐ ልብ ያሳዩትን ፈጣን ለእግዚአብሔር ጥሪ የመጣን ፈጣን ምላሽ በመመልከት እግዚአብሔር ምሕረት እንዳደረገላቸው እግዚአብሔር ቸርነትን እንዳደረገላቸው ቀድሞም ሊያደርግ የወደደውን ያን ምሕረት እግዚአብሔር እንዳልነፈቃቸው እንደ ቃሉ ሊያደርግ እንዳለው ታማኝ ሆኖ እንደተገኘላቸው ህዝብ እግዚአብሔር ሊያመጣበት ካለው ጥፋት እንዳዳናቸው እንደመለሳቸው ተመልክተን ጨርሰናል። ነብዩ ዮናስ ከምዕራፍ 1 ጀምሮ ባለው ሐሳቡ ስንመለከት እግዚአብሔር የላከው መልእክተኛ የእግዚአብሔርን ሐሳብ የሚናገር ለእግዚአብሔር አፍ የሆነ ነብይ ቢሆንም እግዚአብሔርን እና መልእክቱን ለማድረስ ግን እልህኛ የነበር እልከኝነቱ ለእግዚአብሔር ለላካቸውም ህዝቦች የነበረ እንደነበር የላከውንም መልእክት ለማድረስ እጅግ ያንገራገረ ነብይ እንደነበረ እናያለን። መጀመሪያ ሳምንት በመግቢያ ሐሳብ ላይ ተናግሬ እንደነበረው የትንቢተ ዮናስ መጽሐፍ ትንሽ ለየት የሚያደርገው ነገር ከሌሎች የትንቢት መጽሐፎች ብዙዎቹ የትንቢት መጽሐፎች ነብዮቹ ወይም ደግሞ መልእክተኞቹ የእግዚአብሔር የሆነውን መልእክት ለህዝብ ሲያደርሱ ከህዝቡ ጋራ ሲገናኙ መልእክቱን ከሚልካቸው ከተላኩለት ከጠራቸው ከእግዚአብሔር ጋር የሚያደርጉትን ንግግር ነው የምንመለከተው። በአብዛኛዎቹ የትንቢት መጽሐፎች ላይ ይህንን እንረዳለን። ትንቢተ ዮናስ ለየት ባለ መልኩ መልእክተኛው የሆነው የእግዚአብሔር ነቢይ ሊሆን የተገባው እግዚአብሔር ወደ ላከው ስፍራ ሊሄድና የእግዚአብሔርን ቃል የእግዚአብሔርን መልእክት ሰምቶ ሊያደርስ የተገባው ዮናስ የታሪኩ የነገሩ የመጽሐፉ ዋና ተዋናይ ወይም ደግሞ ዋና ጭብጥ ሆኖ እናገኘዋለን። ዮናስ ከእግዚአብሔር ጋር የሚያደርገውን ትግል፣ ዮናስ ከእግዚአብሔር ጋር ያለውን ሙግት እንደውም በመጀመሪያው መግቢያ ሐሳብ ላይ እንደተናገርኩት ዮናስ ማለት ከስሙ ትርጉም ብንነሳ እርግብ ማለት ነው፣ የዋህ ማለት ነው እና እውነትም ሞኝ የዋህ ተላላከ መሆኑን የሚያስረዱ ድርጊቶችን ሲፈጽም ነበር። የእግዚአብሔርን ታላቅነት የተረዳ እግዚአብሔር ታላቅ መሆኑን በአንደበቱ የሚመሰክር የሚናገር ከኃይለኛው ከታላቁ እሱን ከጠራው ከእውነተኛው እግዚአብሔር ፊት እንደማይሸሽ የሚያውቅ ነገር ግን ደግሞ ከእግዚአብሔር ፊት ለመሰወር ራሱን ያሞኘ ራሱን በእንደዚህ ባለ ተላላ መንገድ ያስኬደ ነብይ ነው። ከእግዚአብሔር ጋርም ሰፊ ሙግቶች እና የታሪኩ ዋና ጭብጥ እስከሚመስል ዋና የታሪኩ ባለቤት እስከሚመስል ድረስ እናየዋለን። በምዕራፍ 1 ላይ ለምሳሌ እንደምንመለከተው እግዚአብሔር ዮናስን ጠርቶ ወደ ነነዌ ሂድ ሲባል እሱ ወደ ተርሴስ ሲሄድ እግዚአብሔር ያመጣበትን ጥፋት እሱ በሄደበት መርከብ ላይ የመጣን ጥፋት እግዚአብሔር እሱን በአሳ አንባሪ ሆድ ውስጥ አስቀምጦ እግዚአብሔር ወደ ቦታ ወደ ሐሳብ ወደ መጀመሪያ መልእክት ሊመልስ ያለበትን ሁኔታ ስንመለከት በእነዚህ ምዕራፎች ውስጥ በምዕራፍ 1 በምዕራፍ 2 የምንመለከተው በአብዛኛው ራሱ የታሪኩ ባለቤት የሆነውን ዮናስን እና እግዚአብሔር ነው የምንመለከተው። መልእክቱ የተላከላቸው መልእክቱ እንዲደርስላቸው የተፈለጉት የነነዌ ህዝብ የምናገኘው ምዕራፍ 3 ላይ ነው። በዋነኝነት ህዝቡን ወደ ከተማይቱ ገብቶ የንስሐን ጥሪ ወደ ከተማይቱ እየገባ ሲነግራት ነው የምንመለከተው። እንግዲህ በምዕራፍ 1 በምዕራፍ 2 በምዕራፍ 3 የተመለከትናቸውን ሀሳቦች ይዘን ወደ ማጠቃለያ ወደ ምዕራፍ 4 እንመጣለን። በምዕራፍ 4 ላይ የምንመለከተው በዋነኝነት ደግሞ ሀሳቡን ስንጠቀልለው በእኔ አገላለጽ የዮናስ ቁጣና እግዚአብሔር ለሰው ልጆች ሁሉ ያለውን ልብ እንመለከታለን።
የዮናስ ቁጣና እግዚአብሔር ለሰው ልጆች ሁሉ የገለጠውን ምሕረት ለሰው ልጆች ሁሉ ያለውን መልካምነትና የርህራሄን ልብ መጽሐፉ ያሳየናል። ምዕራፍ 4 ያሳየናል። በአጠቃላይ የዮናስ መጽሐፍ ምን አይነት መልእክት ነበረው? ከምዕራፍ 4 ስፔሲፊክሊ ከምዕራፍ 4 ላይ ምን እንረዳለን የሚሉት ሀሳቦች በማጠቃላይ ሀሳቤ ላይ የሚገልጸው ይሆናል። መጀመሪያ ግን ምዕራፍ 4ን ሙሉውን እናንብብ። 11 ቁጥሮች ያሉት ስለሆነ አብራችሁ ከኔ ጋር እናነባለን። ይህም ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ፣ ወደ እግዚአብሔርም ጸለየና አቤቱ ለምንሃለው፣ በአገሬ ሳለው የተናገርሁት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከእኔ ውሰዳለሁ። እግዚአብሔርም በውኑ ትቆጣ ዘንድ ይገባሃልን? አለ። ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ተልህን አዘጋጀ። እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝልም ድረስ ፀሐይ ራሱን መታው፣ ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን? አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግሃትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። ክብር ለእግዚአብሔር ይሁን። ምዕራፍ 4 11 ቁጥሮች ያሉት መልእክት ነው። የእግዚአብሔር መልእክት እግዚአብሔር ትንቢተ ዮናስ ውስጥ ሊያስተላልፈው የፈለገውን ዓላማውን፣ ሐሳቡን ጭምቅ ባለ መንገድ ደግሞ ጥርጥር ባለ መንገድ ሙሉ 11 ቁጥሮች ምዕራፍ 4 ይገልጸዋል። እንግዲህ በምዕራፍ 1 2 3 ላይ የተመለከትናቸውን ነገሮች ወደ ኋላ ሄጄ ለማስታወስ እንደሞከርኩት ዮናስ ወደ ነነዌ ሲላክ ወደ ተርሴስ ለመሄድ የሞከረበት በዚሁ በምዕራፍ 4 ላይ ለዚህ ነበር ያልኩት እንዲህ እንድታደርግ አውቅ ስለነበር ነው ለመሸሽ የሞከርኩት እያለ እግዚአብሔርን መልሶ የሞገተበትን ምክንያት በመግቢያው ምዕራፍ በመጀመሪያው የመንደርደሪያ ሀሳቦች ላይ ተናግሬ ነበር። ይህም ደግሞ እስራኤል ከነነዌ ህዝቦች ከነነዌ መንግስታት ጋር የነበራት የቆየን ጥላቻ፣ የነነዌ ህዝቦች በእነሱ ላይ ስላደረሱት ጥፋት፣ የቆየ ታሪካዊ ቁርሻቸውን በማንሳት ያ ህዝብ ይድን እንደሆነ እግዚአብሔር ምሕረት ያደርግለት እንደሆነ በህዝቡ በእስራኤል ላይ ይመጣ ከነበረ ጥፋት ያን በማሰብ እግዚአብሔር ምሕረት አያደርግላት ዘንድ ጥፋት ወደ እነሱን ያመጣ ዘንድ ወዷል። እግዚአብሔር ለእስራኤል የሰጠውን ዋነኛ ሚስዮናዊን ተልእኮ በምዕራፍ 3 ላይ በጥቅሉ ለማንሳት ስሞክር ነበረ። እንግዲህ እግዚአብሔር በዮናስ ውስጥ እንደ ሪፍሌክሽን ወይም ደግሞ እስራኤልን በሚያንጸባርቅ መልኩ ዮናስን አምጥቶልናል። የዮናስ ታሪክ የመላውን የእስራኤልን ህዝብ አገልግሎት የመላውን የእስራኤልን ህዝብ ሚና ያሳያል እና ደግሞ ለእግዚአብሔር ጥሪ ለእግዚአብሔር የተልኳዊ ወይም ሚስዮናዊ ስራቸው የሰጡትን ምላሽ ደግሞ በጥቅሉ ያስመለክተናል። እንግዲህ በምዕራፍ 4 የምንመለከተው ይልከኝነት፣ በምዕራፍ 4 የምንመለከተው የዮናስ ቁጣና የእግዚአብሔር ልብ ከምዕራፍ 1 ጀምሮ የነበር ነው። እግዚአብሔር ለጥፋተኛው ለአመፀኛው በአመፃቸው እግዚአብሔር ዘንድ ድረስ ስለደረሰው ስለታላቂቱና ስለ ገናናዋ ነነዌ ህዝቦች እግዚአብሔር ያለውን ልብ መጀመሪያም አሳይቷል። በምዕራፍ 1 ላይ የምንመለከተው እግዚአብሔር ወደ እርዛ ሂድልኝ፣ ምሕረት ላድርግላቸው ፈልጋለሁ፣ አለበዛ ጥፋትን አመጣባቸዋለሁ ብሎ እግዚአብሔር ያለውን ልብ ያሳያል። በምዕራፍ 1 ላይ እግዚአብሔር ያለው ልብ አልተቀየረም። የዮናስ ልከኝነትም እንደዛው አልተቀየረም። ይልቁን ዮናስ ከእግዚአብሔር ለመሸሽ ወደ ተርሴስ ሲኮበልል እንመለከታለን። ምዕራፍ 2 ላይ የምንመለከተው ዮናስ ባመጣው በራሱ ያለመታዘዝ ጠንቅ የገባበትን ችግር ተመልክተናል። በአሳ ነባሪ ሆድ ውስጥ ተቀምጦ የእግዚአብሔር ምሕረት ሲለምን እግዚአብሔር ስለትን ሲሳል እንዲያደርጋለሁ ሲል እግዚአብሔር ገናና ታላቅ መሐሪ አምላክ መሆኑን ሲመሰክር ተመልክተናል። በዛ ውስጥም እግዚአብሔር አሁንም ያለውን የርኅራኄና የምሕረት ልብ ተመልክተናል።
ምዕራፍ 3 ላይም እግዚአብሔር አሁንም በዛው በአቋሙ ጸንቶ አሁንም እግዚአብሔር ኮሚሽን ሲያደርገው ሲልከው ከዓላማው እግዚአብሔር ውፊት እንዳላለ እግዚአብሔር በዓላማው ላይ ጸንቶ ያለ አምላክ እንደሆነና አሁንም ወደ ነዌ ህዝቦች ሄዶ ይህንን የንስሐን ጥሪ የንስሐን ስብከት እንዲሰብካቸው እንደፈለገ ያልተለወጠን የእግዚአብሔርን ልብ እንመለከታለን። አሁንም ግን በዛው በምዕራፍ 3 ላይ ደግሞ ዮናስ እግዚአብሔር ካመጣበት ጥፋት እግዚአብሔር ካመጣበት ቁጣ ለመዳን ሲል የሄደ እንጂ እግዚአብሔርን ለመታዘዝ ያልፈለገ እንደነበረ በምዕራፍ 3 ላይ በግልጽ እንመለከታለን። ምክንያቱም በምዕራፍ 4 ላይ ወዲያውኑ የምንመለከተው ነገር ምዕራፍ 3 ላይ ራሱ በሰበከው ስብከትና የንስሐ ጥሪ ህዝቡ ለሰጠው ምላሽና እግዚአብሔር ላደረገው ምሕረት የሚስማማው እንዳልነበር አሁንም እግዚአብሔር ላደረገው ምሕረት እግዚአብሔር ላሳየው ፍቅርና ርኅራኄ ቁጣ የሞላው እንደሆነ ምዕራፍ 4 የመጀመሪያው ቁጥር ጀምሮ ይናገራል። ይህን ነበር ያልኩት፣ ይሄ ነበር እንደሚሆን የጠበቅኩት ይላል። የሚያስገርም ሁኔታ የእግዚአብሔር ነቢያቶች በብሉይ ኪዳን እስራኤል የጠራቸው ነቢያቶች በሙሉ እግዚአብሔር ባሪያዎች የነበሩ ከነቢያት ውጭ የነበሩ ነገስታቶቹ፣ የተለያዩ መሪዎች በወቅት የነበሩ መሳፍንቶች የነበሩ ሁሉ የሚነሱት እግዚአብሔር ለህዝቡ ለእስራኤል ያሳየው ምሕረት መገለጫዎች ናቸው። እግዚአብሔር ለህዝቡ ለእስራኤል ድምፅን ሊናገር መልእክትን ሊናገር ሲፈልግ ምሕረትን ሊያደርግ ሲፈልግ የንስሐን ጥሪ ሊጠራቸው ሲፈልግ ሊያሻግራቸው ሲፈልግ ጠላቶችን ድል ሊያደርግላቸው ሲፈልግ የሚልካቸው መልእክተኞች ናቸው። ለህዝባቸው ለእስራኤል ረፍት እንዲሆኑ ሴም ታይም ግን ባለፈውም እንደተናገርኩት እግዚአብሔር እስራኤል ግን የሰጣት ሚና ግን ሁለት አይነት ሚና ነው። አንድም በህዝቧ መካከል የሚነሱ አገልጋዮች ለህዝቡ እንዲያገለግሉ የእግዚአብሔርን መልእክት እንዲያደርሱ፣ ሁለትም ደግሞ እግዚአብሔር ለመላው ዓለም የሰጣቸውን የሌዋዊነት የክህነትን ስራ ደግሞ እንዲወጡ ነው። ስለዚህ በእነዚህ ሁለት ሚናዎቻቸው እግዚአብሔር ያለውን እውነተኛ ልብ እግዚአብሔር ለሰው ልጆች የሰጠውን እውነተኛን ምሕረት እንዲያስተዋውቅለት ነው። ዮናስ የሚባል አንድ ነቢይና አንድ ግለሰብ መላውን እስራኤልን እንዴት ይወክላል የሚለውን በማጠቃለያ ሀሳብ ላይ ብንመለከተው እዚህ ጋር የምንመለከተው ግን ነቢይ ዮናስ ለተሰጠው መልእክት እና ለተሰጠው የንስሐ ጥሪ ምላሽ የሰጠውን የነዌን ህዝብ በመዳኑ የተበሳጨ ነቢይ ነው። ወይም ደግሞ ለእነሱ በተደረገ ምሕረት የከፋው ነው። እሱ ምሕረትን ይለምናል። በምዕራፍ 2 ላይ ምሕረትን ሲለምን ነበረ። ምሕረት እግዚአብሔር ሲያደርግለት እግዚአብሔር መሐሪ እንደሆነ ሲናገር ተመልክተናል። በምዕራፍ 3 ላይ ግን ለተደረገላቸው ምሕረት ግን ለተደረገላቸው ርኅራኄ ግን ደስተኛ እንዳሉ ግን በምዕራፍ 4 ላይ እንዲህ ባለ መንገድ እየገለጸ ይሄዳል። ዮናስ ተቆጣ፣ ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ ነበር፣ ምሕረትህም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንክ አውቃለሁ ይላል። ሞኝ ተላላ ብቻ አይደለም፣ ልከኝነት ነው። እግዚአብሔር በምሕረት የተሞላ ፍቅሩ የበዛች ለቁጣም የዘገየ አምላክ እንደሆነ የሚያውቅ የእግዚአብሔር ባሪያ ነኝ የሚል እግዚአብሔር ሩሩ ሊሆን እንደተገባ የተጠራው እንደሆነ የሚያውቅ ነገር ግን እግዚአብሔር ያለውን ርኅራኄና ልብ ግን እርሱ የሌለው አገልጋይ ነው። ደግሞም እስከ ሞት ድረስ ሊቆጣ የሚፈልግ አቤቱ ውሰደኝ ሞት ይሻለኛል ብሎ ሞትን በህይወት አለመኖርን ምርጫ ያደረገ ነበር። በእርግጥ ሞትን ምርጫ ያደረገ እንደነበር በምዕራፍ 1 ላይ እንመለከታለን። ወደ ባህር አውጥታችሁ ጣሉኝ ይላል። ወደዛ ከመሄድ ከተላከበት ከምስራቅ ወደ ምዕራብ መሄድን የመረጠ እንደገና ከመርከቢቱ ላይ ደግሞ ወደ ባህር ሊጨምሩት የመረጠ ነው። በኋላ እግዚአብሔር ግን በአሳ አንባሪ ሆድ ውስጥ ሊያጠፋው ሳይሆን ፕሬዘርቭ ሊያደርገው ሊጠብቀው ወዶ ወደ መልእክቱ ወደ መዳረሻው ሀሳብ ወደ መዳረሻው ስፍራ ሊያደርሰው እግዚአብሔር እንደቆረጠም ደግሞ እግዚአብሔር ማሳየው ደግሞ ያን አሳ አንባሪ ሆድ አዘጋጅቶለት በአሳ አንባሪ ሆድ ውስጥ ተቀምጦ በአሳ አንባሪ ሆድ ውስጥ ደግሞ እንደገና ደግሞ ምሕረትን ይለምናል። ዮናስ ስለራሱ ምሕረትን ይለምናል። ስለ ህዝቡ መዳን፣ ስለራሱ ስለ እስራኤል ህዝብ መጠበቅ ያስባል፣ ይጨነቃል። ነገር ግን በዓለም ስላሉት አሕዛብ ስለነበሩት የእስራኤል እውነትን በእርግጥም የእስራኤል ጠላት ለሆኑ እግዚአብሔር ግን ምሕረት ሊያደርግላቸው ለወደዱ ለነዌ ህዝቦች ግን ምሕረት ይደረግ ዘንድ ግን የማይወድ ነብይ ነበረ። እንደዚህም ይላል፣ እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርን በእውኑ ትቆጣ ዘንድ ይገባሃልን ይለዋል። በኋላ ዮናስ ከተማይቱን ለቆ ይወጣል። አሁንም በልከኝነቱ ይጸናል። እንደምትመለከቱት በመጽሐፉ ላይ በስተምስራቅ በኩል ተቀምጠ ከተማይቱንም የሚያገኛትን እስከሚያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ ይላል። እጅግ የሚያስገርም እልከኝነት፣ እጅግ የሚያስደንቅ አመፀኝነት እንመለከታለን። እግዚአብሔር ምሕረትን አድርጎላቸው ባሳዩት ሪስፖንስ በሚያስደንቅ ሁኔታ ምዕራፍ 3 ላይ ትመለከታላችሁ። የነዌ ህዝብ በታሪክ ከምናውቀው ባህሪው ለየት ባለ መንገድ ከንጉሱ ጀምሮ እንስሶቹ፣ ህዝቦቹ፣ ህፃናቱ ጭምር ሳይቀሩ ማቅ ሲለብሱ ልብሳቸውን ሁሉ ሲቀዱ በእግዚአብሔር ፊት ራሳቸውን በንስሐ ሲያዋርዱ ትመለከታላችሁ። ፈጥነው ለተሰጣቸው የንስሐ ጥሪ ምላሽ ሰጥተው
ድነት እንዲመጣላቸው ወደ እግዚአብሔር ሲጮሁ እንመለከታለን። አሕዛብ ሆኖ ሳለ ይሄ እውነተኛ ለእስራኤል የተሰጠ ተልእኮ ነበረ። እውነተኛ የሆነውን ዓለምን ሁሉ የፈጠረው እውነተኛውን የእስራኤልን አምላክ ለሕዝቦች የማስተዋወቅ ስራ ነበር ዮናስ እንዲሰራ የተላከው። የነነዌ ሕዝብም ይሄንን ነበር ያደረገው። ለእውነተኛው የእስራኤል አምላክ ጥሪ ነው ምላሽ ሰጠው። አዎ ባለፈውም ሳምንት ላይ እንደጠቀስኩት ይሄ ሕዝብ በጊዜ ሂደት ይጠፋል። ከዚህኛው መጽሐፍ ውጭ ባሉ መጽሐፎች ላይ እንደምንመለከተው የነነዌ ሕዝብ ታሪካዊ ዳራ ስንመለከት ነነዌ ሕዝብ እግዚአብሔር ፈጽሞ ያጠፋታል። በዚህኛው ጊዜ ግን እግዚአብሔር ለጠራላቸው ጥሪና ለሰጣቸው የምሕረት እድል ግን ምላሽ ሰጥተዋል። በምላሻቸውም እግዚአብሔር ምሕረትን አድርጎላቸዋል። እንደ ቃሉ ታማኝ ሆኖ እግዚአብሔር ርኅራኄንና ከቁጣው መብረድን አድርጎላቸዋል። ዮናስ ግን አሁንም በተደረገላቸው ምሕረት ሳይረካ እግዚአብሔር ምናልባት ያደርግባቸው ሌላ ያለ ጥፋት እንዳለ እንደሆን ምናልባት ደግሞ እነዚህ የነነዌ ሕዝቦች ካላቸው ጥፋተኝነትና የቆየ የጥፋት ልምምድ አንጻር አሁንም የሚመጣባቸው የሆነ ችግር ካለ አለመታዘዝ ካለ ብሎ ለማየት ከተማውን ሊያይ በምትመቸው ስፍራ በምስራቃዊው በስተምስራቅ በኩል ሄዶ ከፍ ባለ ተራራ ላይ ተቀምጦ ከተማይቱን ለመመልከትና የሚሆንባትን ለማየት ደግሞ ይጠባበቅ ነበር። እግዚአብሔር ምሕረት ማድረጉ ሞት እመርጣለሁ ብትወስደኝ ይሻል ነበር፣ ይሄን ነው ገና ከሀገሬ ከቤቴ ሳልነሳ ፈርቼ የነበረው እያለ እንደ ደህና ነገር ደግሞ በጎ ነገርን አስቦ በኋላ ግን ጥፋት እንደመጣበት አይነት ነቢይ ሆኖ እግዚአብሔርን ሞግቶ እግዚአብሔርን ወቅሶ ከዛ በኋላ ግን ደግሞ አሁንም የሆነ ያለ ጥፋት እንዳለ ደግሞ በከተማ ዳር ላይ ተቀምጦ ደግሞ አሁንም የሆነውን ይጠባበቃል። እግዚአብሔር እዚህ ጋር ከዮናስ ጋር ደግሞ በምዕራፍ 1 በምዕራፍ 2 ላይ እንደምናየው የነነዌ ሕዝብ እዛ ጋር ትቆማለች። ከምዕራፍ 3 በኋላ የነነዌ ሕዝብ ታሪክ የለም እዛ ጋር። አሁን እግዚአብሔር መልሶ ደግሞ ነብዩ ማገልገል ይጀምራል። መልሶ እግዚአብሔር ከነብዩ ጋር ደግሞ ኮንቨርሴሽን ይቀጥላል። ከመልእክተኛው ጋር እግዚአብሔር ሊያስተምረው የፈለገው ያልጨረሰው ሌሰን እንዳለ ደግሞ ይነግረናል። እንደዚህ ይላል እግዚአብሔር እንግዲህ ዮናስ በልከኝነቱ አንድ ስፍራ መርጦ የምትመች ስፍራ መርጦ ለራሱ ዳስ አበጅቶ ቁጭ ባለበት ስፍራ እግዚአብሔር መልሶ ደግሞ ጥላን አደረገለት። ይህ ራሱ የሚያሳየን እንግዲህ በመጀመሪያው በመግቢያው ማሳብ ላይ የተናገረው ዮናስ መጽሐፍ የፍርድ መጽሐፍ የምሕረትን መጽሐፍ ነው። አሁንም እግዚአብሔር እንደው ከስጋዊው ረፍት ቢሆን እንዲያርፍ ለስጋው እንዲመቸው ከባቢው እንዲመችለት እግዚአብሔር ቀልን አበጅቶ ጥላን ሲያደርግለት ኮምፎርተብል ሲያደርግለት ቦታውን እንመለከታለን። በዚህ ደስተኛ ነው እግዚአብሔር በሚያደርግለት ከአሳንባሪ ወዱ ሲያወጣው ምሕረት ሲያደርግለት እግዚአብሔር እንደዚህ አይነት ቅልን አበጅቶለት እግዚአብሔር አሁንም ጥላን ሲያደርግለት ደስተኛ ነው። ዮናስ ለእርሱ ለእስራኤል በሚደረግ መልካም ነገር ሁሉ ደስተኛ ነው። ከሱ ውጪ ላሉ ሰዎች በሚደረግ ምሕረትና ርኅራኄ ግን የሚከፋው ነብይ ነው። ስለዚህ እግዚአብሔር ያንን አደረገለት፣ ጥላ ሆነለት፣ በጥላው ደስ ተሰኘ። እንዲህ ይላል ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው ይላል። ዮናስ ደስተኛ ሆኖ የምናይባቸው ቦታዎች ለእርሱ በተደረጉበት ለእርሱ በሆኑለት ስፍራዎች ነው። ቅልን እግዚአብሔር ሲያበጅለት፣ ምሕረትን ሲያደርግለት፣ እግዚአብሔር ከአሳንባሪ ወድ ሲያድነው፣ እግዚአብሔር ቅልን ሲያበጅለት፣ እግዚአብሔር እሱን ሲጠብቀው ዮናስ ደስተኛ ነው። በሙሉ መጽሐፍ ውስጥ የምንመለከተው ግን ዮናስ ሲበሳጭ፣ ሲናደድ፣ እግዚአብሔር ባለው ፍቅርና ምሕረትና ርኅራኄ እጅግ ሲከፋ እንመለከታለን። ሴንስ ወይም ደግሞ እግዚአብሔር የምሕረት አምላክ መሆኑን ግን ሳይረሳ ከምዕራፍ 1 ጀምሮ ለነዛ በመርከቢቱ ላይ ላገኛቸው አሕዛብ ነጋዴዎች የነገራቸው መልእክት በምዕራፍ 1 ላይ እንደተመለከት ነው። ምዕራፍ 2 ላይ በዘመረው በአሳንባሪ ወድ ውስጥ ሆኖ የዘመረው መዝሙር የጸለየው ጸሎት እንደሚነግረን እግዚአብሔር የምሕረትና የርኅራኄ አምላክ እንደሆነ ያውቃል፣ ያምናል። በነጋው ደግሞ እግዚአብሔር ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። በትሉ ያቺ ቅል እንድትደርቅ አደረጋት። በዚህ ውስጥ የምንመለከተውን አንድ ሀሳብ እንመልከት። እግዚአብሔር በዚህ ውስጥ እያሳየን ያለው ደግሞ ለእኛ የሚሰጠን ኢምፕሊኬሽን ምንድን ነው? እግዚአብሔር ሉዓላዊ አምላክ ነው። ደግሞ እግዚአብሔር ግን ደግሞ ሁሉን የፈጠረ አምላክ ነው። በምዕራፍ 1 ላይ እንደምትመለከቱት ለነዛ ነጋዴዎች እንዲህ እያለ ይነግራቸው ነበረ። በምዕራፍ 1 ላይ እንደምንመለከተው በመጣባቸው ጥፋት ምክንያት የሆነውን ነገር ቀስቅሰው ሲጠይቁት እንዲህ ይላቸዋል። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ባህርና የብሱን የፈጠረ ሁሉን በእጁ ያበጀ የሰማይን አምላክ እግዚአብሔርን ማምልክ ዕብራዊ ነኝ ብሎ ራሱ ለነዛ አሕዛብ የእስራኤልን አምላክ እውነተኛውን አምላክ ወዶም ይሁን ሳይወድ ፕሮሞት ሲያደርግ ሲያስተዋውቅ እውነተኛውን የእስራኤልን አምላክ ሲነግራቸው ሲሰብካቸው ተመልክተናል። እንግዲህ ባለፈው ሳምንታት ላይ እንደተናገርኩት እስራኤልን እንደ ዮናስ እግዚአብሔር በወደደችም በፈለገችም ባልፈለገችም አውቃውም ሆነም ባላወቀችውም ጊዜ ራሱን የማስታወቅ ስራን ሲፈጽምባት ሚስዮናዊን ተልእኮዋን እንድተገብር እግዚአብሔር ሲያደርጋት ነው የምንመለከተው። ወይም ደግሞ ይሄን ነው ስናይ
የቆየ ነው። ደግሞ በተለያዩ የብሉይ ኪዳን መጽሐፍት ውስጥ የምንመለከተው ይሄንን ነው። እስራኤል የሰጣትን ተልኳን ወዳውም ይሁን አውቃውም ይሁን ሳታውቀው ስትወጣ ነው የምንመለከተው። በዚህ መጽሐፍ ላይ በምዕራፍ 1 ላይ እግዚአብሔር ሰማይና ምድር የፈጠረ ባህሩን የፈጠረ ይሄን ወጀብ እንዲመጣም ያደረገ ሁሉ የሚታዘዝለት አምላክ እንደሆነ ራሱ ዮናስ ለነዛ ነጋዴዎች መስክሮላቸዋል። በተሴም ታይም እግዚአብሔር አሁን ደግሞ አምላክነቱ እውነተኛ አምላክነቱ ከነበሩ ሌሎች አማልክታት ነነዌ ከምትከተለው ከምታመልካቸው አማልክቶቿ ዓለም ከሚከተሉት ሁሉ አማልክቶች ለየት የሚለው ይሄ እውነተኛ የሆነው የእስራኤል የተባለው አምላክ እግዚአብሔር ሰማይንም ምድር የፈጠረ ፍጥረታት ሁሉ ለእሱ የሚታዙለት መሆኑን እግዚአብሔር እያሳየ ነው። ለዮናስም ለእኛም እግዚአብሔር እየሰበከ ነው። ዮናስ ያውቀዋል፣ ግን እግዚአብሔር ደግሞ እያሳየው እየነገረው ነው። ቅልን ያበጀ ቅልን በአንድ ሌሊት እንድታድግና ጥላ እንድትሆንለት ያደረገ ማን ነው? እግዚአብሔር። ከተፈጥሯዊ ውደቷና ልትወስድ ከሚገባው ጊዜ እጅግ ባጠረ ጊዜ ደግሞ እግዚአብሔር የምድር እንስሶችን ፍጥረቶችን የሚርመሰመሱት ሁሉ የሚያይ የሚመለከት እሱ የሚመራቸው እርሱ የሚያዛቸው እንደሆነ ደግሞ ለማሳየት ደግሞ ያችን ትል ሲያበጅ የፈጠራትን ፍጥረት ራሱ ደግሞ በሌላ ፍጥረቱ ሲያጠፋት እንመለከታለን። ይህን ማድረግ የሚቻለው ነቢይ ለሆነው ለዮናስ ሰው ለሆኑ ለሰው ልጆች ሳይሆን እውነተኛ አምላክ ለሆነው ለእግዚአብሔር ነው። የእግዚአብሔርን ዲቲ ወይም ደግሞ አምላክነት የእግዚአብሔርን መለኮትነት የእግዚአብሔር እውነተኛ አምላክነት ሌሎች አማልክቶች ሊያደርጉት የማይችሉትን ነገር ማድረግ የሚችል እውነተኛው አምላክ በእስራኤል የሚገኘው የእስራኤል አምላክ የተባለው እግዚአብሔር ብቻ እንደሆነ በዚህ ውስጥ ነው እግዚአብሔር ራሱን ሲሰብክ ራሱን እግዚአብሔር ሲያሳይ እንመለከታለን። ዮናስ ግን ሌሰኑን አልጨረሰም። በዮናስ አናት ላይ ለበቀለችው ቅል እግዚአብሔር ደግሞ ሌላ ትልን አዘጋጀ። ያቺ የፈጠራትን ትል ራሱ ደግሞ መልሶ በፈጠረው በቅሊቱ ላይ አድርጎ ትልዋ እንድትበላ ሲያደርግ ቅሉ መልሶ ከሱ እንዲሄድ ደግሞ እግዚአብሔር ደግሞ ሆነም በሚያስደንቅ ሁኔታ ደግሞ ወደ ምስራቅ በኩል ደግሞ ትኩስ ነፋስን ደግሞ ሲያመጣና ዮናስ እስኪዝል ድረስ ፀሐይ ራሱን እንዲመታው ሲያደርግ እንመለከታለን። አሁንም ደግሞ እግዚአብሔር ደግሞ ነፋሳቱ አየሩ ሁሉ የሚታዘዘው እንደሆነ ያሳየናል። ይሄ እግዚአብሔር በፈጠረው በፍጥረቶቹ ላይ ያለውን ስልጣን ያለውን የበላይነት ያሳያል። እንኳን እግዚአብሔር በአምሳሉ በሰራው በሰው ልጅ ላይ ቀርቶ ግዑዛን ሆነው እጅግ ከኛ በተለቀ ደግሞ በገዘፈ መልክ የምናያቸው በተለይ አሁን ፀሐይን በምንመለከት ጊዜ ከዓለማችን ካሉ ትልልቅ ፕላኔቶች ውስጥ ዓለምን ሁሉ ማብራት ከምትችል እጅግ ግዙፍ ከሆነች የሰው ልጅ ሊቀርባት በማይችል ብርሃን ውስጥ ያለች ፕላኔት ነች። ደግሞ ዓለማችን ሁሉ የምታበራ ብርሃን የምትሰጥ ነች። ግን እግዚአብሔር እሷንም ፀሐይ የሚያዝ በምድር ላይ ያሉትን ሁሉ የሚያዝ ፍጥረቱን የሚያዝ አምላክ እንደሆነ ያሳያል። በሴም ታይም በዚህ ቦታ ላይ 3 ነገሮች እንመለከታለን። እግዚአብሔር እጽዋትን ወይም ደግሞ ተክልን ሲያበቅል ራሱ ደግሞ በፈጠራት ደግሞ ትል ውስጥ ደግሞ እግዚአብሔር ደግሞ ቅሏ እንድትበላ ሲያደርግ ሚሽኑ ሲወጣ ደግሞ ዮናስን ደግሞ አሁን ሞር ዲስኮምፎርተብል ለማድረግ ደግሞ እግዚአብሔር ደግሞ ንፋስ ሲያዝ ፀሐይን ሲያመጣበት ደግሞ እንመለከታለን። ይሄ የነበረ ፀሐይ አይደለም አመጣው ነው የሚለው ወይም ደግሞ እግዚአብሔር ትኩስ የምስራቅ ንፋስ አዘጋጀ ይላል። ማዘጋጀት የእግዚአብሔር እንደሆነ ንፋስን ማምጣት ፀሐይን ማምጣት ፀሐይና ንፋስ በሚፈለጉት ቦታ ላይ እንዲገኙ ማድረግ ዮናስን ለማስመረርም ቢሆን ይህንን ማድረግና ማዘዝ የሚችል የሚታዘዙት ለፈጠራቸው ለዋናው ለባለቤቱ ብቻ እንደሆነ ይታወቃል። ይህም እግዚአብሔር ነው። ይህንንም እግዚአብሔር በዚህ ውስጥ አሳይቷል። እንግዲህ ከዛ በኋላ ዮናስ እስኪዝል ድረስ ራሱን መታው፣ ለራሱ ሞት ፈለገና አሁንም ሞትን ፈጥሮ የሚመኝ ነብይ ነው። ሞትን ፈለገና ከህይወት ሞት ይሻለኛል አለ። አሁን እግዚአብሔር ትምህርቱን ወይም ደግሞ ዋናውን ሌሰን ለዮናስ ደግሞ መንገድ ይጀምራል። እንግዲህ በምዕራፍ 1 በምዕራፍ 2 በምዕራፍ 3 ያልተቀየረ እግዚአብሔር በምዕራፍ 4 ላይ ደግሞ ጠበቅና ጠንከር ባለ ቃላት ይገለጻል። የዮናስን ዋና የመጽሐፉን ዓላማና ጭብጥ በዚህ ውስጥ እንመለከታለን። እንዲህ ይላል፣ እግዚአብሔርም ዮናስን በውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን አለው። ያው ከዛ በኋላ ዮናስ የምናውቀው ነው። አዎ ይገባኛል። ምን አደረገች? ትበቅል ዘንድ መጣች፣ ወደ እኔ ጥላ ሆነችኝ፣ አሳረፈችኝ፣ አንተ ምንህን ነካች እያለ ለፈጠረው ለባለቤቱ ለቅሊቱም ባለቤት ለሆነችው መልሶ ሙግት ይገባል። ደግሞ ጠበቃ ይሆናል። ወይም ደግሞ እግዚአብሔር መልሶ ሊሞግት እሱ ፌር እንደሆነ እሱ እግዚአብሔር አንፌር እንደሆነ ሊያሳይ በራሱ መንገድ ይፍጨለጫል። ወይም ደግሞ ከእግዚአብሔር ጋር አሁንም ደግሞ ሙግትን ይገባል። እግዚአብሔርም እንዲህ ይለዋል፣ አንተ ትበቅል ዘንድ ላልደከምህባት ላላሳደጋትም በአንድ ሌሊት ለበቀለች በአንድም ሌሊት ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና
ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ ሕዝብ አላዝንምን አለው። መጽሐፉ እንዲህ ባለ በተጨመቀ ጭብጥ ዋና ሐሳብ ተናግሮ ይጠናቀቃል። ምዕራፍ 4 እግዚአብሔር እቺን ቃል ከተናገረ በኋላ መጽሐፉ ሲጠናቀቅ እንመለከታለን። ነቢዩ ወይም መልእክተኛው ሌላ ሐሳብ ሲጨምር፣ ሌላ ሐሳብ ሲናገር፣ ወይ ደግሞ በእግዚአብሔር ሐሳብ ሲስማማም አይደለም የምንመለከተው። ዋና የተፈለገበት ሐሳብ የዮናስ መጽሐፍ የትንቢተ ዮናስ መጽሐፍ እግዚአብሔር ለሰው ልጆች ሁሉ ያለውን የተዘረጋች የምሕረት እጁን ሊያሳይ የፈለገበት መጽሐፍ ነው። ሐሳቡን ስንጠቀልለው ምዕራፉ መጽሐፍ መጠቅለል ስንጀምር እንዲህ የሚል ሐሳብ እንመልከት። እንግዲህ በመግቢያው ሐሳብ ላይ እንደነገርኳችሁ እግዚአብሔር በዘፍጥረት ምዕራፍ 12 ላይ አብርሃም የሚባልን ሰው ጠርቶ አብርሃም ብሎት ለብዙዎች አባት አድርግሃለሁ ብሎት የሚባርኩን ባርካለሁ፣ የሚረግሙን ረግማለሁ፣ የምድር ወገኖች የምድር ነገዶች ሁሉ በአንተ አማካኝነት ተባረኩ ብሎ ሲጠራ እግዚአብሔር እስራኤል የጠራበት ዋነኛ ዓላማው ለሌሎች በረከት ለመሆን ነው። ወይም ደግሞ የሌሎች ዓለም ህዝቦች የተበተኑትን የዓለም ህዝቦችን እስራኤል በምትባል በአብርሃም በኩል በመረጣት በዚች ታላቅ ህዝብ አማካኝነት ራሱ ታላቅ ባደረጋት ራሱ በፈጠራት ህዝብ አማካኝነት ሊስባቸው ሊጠራቸው ነው። ወይም ደግሞ እውነተኛ መሆኑን እውነተኛ አምላክ መሆኑን ለሌሎቹ ሊያሳይበት ነው። እግዚአብሔር አብርሃም የሚባልን ሰው ከጠራ በኋላ በልጁ በይስሐቅ በኩል ደግሞ መልሶ እግዚአብሔር ለአብርሃም ለአባቱ የገባውን ኪዳን ሲደግምለት፣ ለይስሐቅ የገባውን ኪዳን ደግሞ እግዚአብሔር በልጁ በያዕቆብ በኩል ሲደግምለት እንመለከታለን። በኋላ ያዕቆብ የወለዳቸው 12 ልጆች ደግሞ የእስራኤል 12 ነገዶች ሲሆኑ እንመለከታለን። ከእስራኤል 12 ነገዶች ውስጥ ደግሞ ሌዊ የሚባለው ነገድ በእስራኤል ህዝብ መሃል የክህነትን ስራ እንዲሰራ የተመረጠ ካህን ነበር። ወይም እግዚአብሔርንና የእስራኤልን 11ዱን ነገዶች የማገልገልን ስራ የሚሰራ ርስቱ ራሱ እግዚአብሔር ሆነ። የሚወርሰው እግዚአብሔርን የሆነለት ለክህነት የተሰጠ ከልጅነቱ ጀምሮ ለክህነት የተሰጠ ስራን የማይሰራ በቤተ መቅደሱ የሚቆይ በቤተ መቅደሱ የሚያጥንና ህዝቡን ከእግዚአብሔር ጋር የሚያገናኝ ካህን ነው ሌዊ። 12ቱ የእስራኤል ነገዶች ደግሞ እንዳጠቃላይ ለመላው የዓለም ህዝቦች ደግሞ የክህነትን ስራ የሚሰሩ የሌዋዊነትን ስራ የሚሰሩ ህዝቦች ናቸው። እግዚአብሔር ለእስራኤል የሰጣቸው የሌዋውያን የክህነት ስራ ለ12ቱም ደግሞ የሰጠው ደግሞ እንደ እስራኤል ሌዋውያን ለዓለም ሌዋዊ እንዲሆኑ ደግሞ ካህናት እንዲሆኑ ከእግዚአብሔር ጋር እንዲያቀራረቡ እግዚአብሔርን ፕሮሞት እንዲያደርጉለት ነው። ባለፈውም ሳምንት ላይ እንደተናገርኩት በምዕራፍ 3 በነበረን ክፍላችን ላይ እግዚአብሔር በጦርነት በግዞት በረሃብ ወደ ሀገራቸው በሚመጡ ጠላቶቻቸው በእንግድነት በሚመጡ ሰዎች ሁሉ እነዚህ በሚመስሉ እውነቶች ሁሉ እግዚአብሔር እውነተኛ አምላክ መሆኑን በእስራኤሉ ሲያስተዋውቅ ነበር። እስራኤል በተለያየ ታሪክ አጋጣሚዎችና እውነቶች ውስጥ ወዳም ይሁን ሳትወድ ፈቅዳም ይሁን ሳትፈቅድ ግን እግዚአብሔር ለሰጣት ለዚህ ተልእኮ ግን መወጣት ግን የበኩሏን ድርሻ ስትወጣ የቆየች ህዝብ ነበረች። እቺ እስራኤል የምትባል ህዝብ እንዳጠቃላይ ደግሞ ዮናስ ይወክላል ስንል ምን እያልን ነው? ዮናስ በጥቅል እስራኤል የሚባለው ህዝብ ሪፍሌክሽን እንደሆነ እስራኤል የሚባል ህዝብ እግዚአብሔር ሲልክ እስራኤል በተለያየ ታሪክ ሁኔታዎች ውስጥ አመፀኝነቱን ከእግዚአብሔር ፍሪ ማድረጉ መሸሹን እግዚአብሔር ለሰጠው መልእክት ማንገራገሩን እግዚአብሔር ባልጠራቸው መንገድ ጣዖታትን ሲያመልኩ ሲወጡና ሲወርዱ ጠላቶችን ራሳቸው ሲያመጡ በገባቸው መንገድ እግዚአብሔር ባላላቸው መንገድ ኃይላቸውን ሊያሳዩ ሲሞክሩ መልሰው ወደ ግዞት ሲገቡ ይህን ሁሉ የሚያሳዩን የብሉይ ኪዳን መጽሐፍትና ውጣ ውረዶቻቸው በዮናስ ታሪክ ተጠቅልለው እናገኛቸዋለን። ዮናስ የእስራኤልን ልከኝነት፣ ዮናስ እስራኤል የተሰጣትን መልእክት ለማድረስ ያላትን ለዘብተኝነት፣ ዮናስ እስራኤል ለሌሎች መዳን የተጠራች መሆኗን ለመዘንጋቷ፣ ለመርሳቷ፣ ለመጣሏ፣ ለመሄድ ወይም ደግሞ ለመላክ ያለመፈለጓን የሚያሳየን ነጸብራቅ ነው ዮናስ። እንደውም አንዳንድ የስነ መለኮት አስተማሪዎች ደግሞ አዋቂዎች እንዲህ ይላሉ። ዮናስ በጥቅሉ የእስራኤልን ህዝብ የሚወክል እስራኤል በዮናስ የተወከለች እስራኤል ያሳየችው ምላሽ ለተልኳ የተሰጣትን ጥሪ የገለጸችበትን ደግሞ የፈጸመችበትን መንገድ የሚገልጽ ቆንጆ ገላጭ የሆነ ሚስዮናዊ መጽሐፍ ደግሞ ተልኳዊ መጽሐፍ ነው ብለው ይላሉ። የእግዚአብሔርን ዘላለማዊ ያልተለወጠን ልብና የምሕረትን ልብ እስራኤል ደግሞ ለዚህ ጥሪ የሰጠችውን ምላሽና ያሳየችውን ልብ ደግሞ ያሳየናል የትንቢተ ዮናስ መጽሐፍ። እንግዲህ ትንቢተ ዮናስ መጽሐፍ ለዚህ ዘመን ላለን አማኞች ያለው አፕሊኬሽን ያለው ትምህርት ልንወስደው የሚገባ ነገር ምንድን ነው? በዚህ ዘመን ላለን አማኞች ከዚህ መጽሐፍ ምን እንማር ምን እንረዳ የሚለው ሀሳብ አይተን እንጨርሳለን። እኔ በራሴ መንገድ በ3 ሀሳቦች ከፍየዋለሁ። አንደኛ የእግዚአብሔር ምሕረት ለሁሉም የተገለጠች መሆኗን ያሳየናል። የትንቢተ ዮናስ መጽሐፍ ከመጀመሪያው ጀምሮ እንደምንመለከተው
ለምሳሌ በምዕራፍ 1 ላይ ለነዛ ነጋዴዎች እግዚአብሔር ምሕረትን ሲያደርግ ባደረገላቸው ምሕረት ውሃው ከመናወጡ ጸጥ ሲል ከጥፋት ሲድኑ ለእግዚአብሔር መስዋዕትን ሲሰዉ እግዚአብሔር ምሕረትና ርኅራኄን ሲያሳይላቸው እንመለከታለን። በምዕራፍ 2 ውስጥ ራሱ ለነብዩ እግዚአብሔር ምሕረትን ሲያደርግ እግዚአብሔር ለጸለየው የንስሐ ጥሪው ምላሽ ለሰጡት ለነነዌ ህዝቦች እግዚአብሔር ምሕረትን ሲያደርግ እንመለከታለን። አጠቃላይ መጽሐፉን ለዮናስም ለነጋዴዎችም ለነነዌ ህዝብም ሁሉ የምሕረት አምላክ የርኅራኄ አምላክ እንደሆነ እግዚአብሔር ያሳያል። ባጭሩ እግዚአብሔር አምላክ የእስራኤል አምላክ እውነተኛው አምላክ ሁሉን የሚወድ አምላክ እንደሆነ እንማራለን። ዛሬም በዚህ ዘመን ላለን ለአማኞች ለቤተክርስቲያን ሁሉን ልንወድ እንደሚገባ ሰዎችን በማንነታቸው ባላቸው አስተሳሰብ ለኛ ባላቸው መልከታ እንደ ሀገር ላላት በእኛ እይታ በዘራቸው በሃይማኖታቸው ባላቸው የትኛውም አይነት ባክግራውንድ ሳንመለከት እግዚአብሔር እንደወደደ እንድንወድ እግዚአብሔር ያለው ልብ እንዲኖረን ለነሱ የሚያስተምረን ትምህርት አለ። ሁለተኛው ሐሳብ እግዚአብሔር ለተልእኮ ወይም ደግሞ ለሰጠው ትእዛዝ መፈጸም የሚተጋ አምላክ እንደሆነ እንመለከታለን። ወይም ባጭሩ ሰራተኛ አምላክ እንዳለን እንማራለን። ሰዎችን ለማዳን የሚተጋ ሰዎችን ከጥፋትና ከውድመታቸው ሊታደግ የሚወድ ሁል ጊዜ እነርሱ መፈለግ ስራው ያደረገ አምላክ እንዳለን ሰራተኛ ሆነ የማያርፍ ዕለት ዕለት ሰዎችን ለማዳን የሚተጋ አምላክ እንዳለን እንማራለን ደግሞ እናያለን። ስለዚህ ሰራተኛ የሆነ ስራን የሚወድ ሰዎችን ለማዳን የሚተጋ የማይሰለች ዕለት ዕለት ሰዎች ወደ እርሱ ይመጡ ዘንድ የሚወድ አምላክ ስላለን እኛም እንዲሁ ያለ ልብ እንዲኖረን ለሰዎች መዳን ዕለት ዕለት የምንተጋ ለተሰጠን ተልእኮ ቤተክርስቲያን አማኞች ለተሰጠን ተልእኮ ዕለት ዕለት የምንተጋ ኢንቴንሽናሊ ወይም ደግሞ ሆን ብሎኝነትን በተከተለ ዕለት ዕለት የምንኖረው ኑሮ ለእግዚአብሔር ተልእኮ መፈጸምና መሳካት በሚጠቅም መልኩ የቃኘነው እንዲሆን እንድንኖር የትንቢተ ዮናስ መጽሐፍ ያስተምረናል። ሶስተኛውና የመጨረሻው ሐሳቤ አማኞች ለሰዎች ሁሉ ሊኖረን ስለሚገባ ርኅራኄ እንመለከታለን። በመጀመሪያው ሐሳብ ላይ ነካ ለማድረግ እንደሞከርኩት ከትንቢተ ዮናስ መጽሐፍ የምንማረው ዋናው ነገር እግዚአብሔር ለሰው ልጆች ያለውን ምሕረት ነው። ፍርዱ እንኳን ምሕረትን ልታመጣ እንደነበር ተመልክተናል። ለምሳሌ ዮናስን ወደ አሳ አንባሪ ሆድ ሲከተው ፍርድ ይመስላል። ለሰራው ስራና ጥፋት የመጣበት መከራ ይመስላል። ነገር ግን እግዚአብሔር ግን ምሕረትን ሊያደርግለት ነው ደግሞ ወደ መልካሚቱ ስፍራ አሻግሮ እግዚአብሔር ወደ ዓላማና ወደ ሐሳብ መልሶ ሊከተው ሪስቶር ሊያደርገው ስለፈለገ ነበር። የትኛውም ህዝቦች በሚመጣባቸው ጥፋት በሚሆንባቸው ውድመት በሚከተሉት እልከኝነትና የአመፃ መንገድ ውስጥ እኛም መልሰን በእነርሱ ላይ ፈራጆች እንዳንሆን የዮናስ አይነት ልብ እንዳይኖረን ይልቁን እግዚአብሔር እንደሚያይ እንድናይ ምሕረት እንድናደርግ ርኅራኄ እንድናደርግ ለእነርሱ እንድንጸልይ ስለነሱ እንድንተጋ ስለነሱ ደግሞ እውነተኛ የሆነውን መንገድ እንድንሰግድና እንድንተጋላቸው ያስፈልጋል። ትንቢተ ዮናስ መጽሐፍ በጥቅሉ በእነዚህ 4 ምዕራፎች የተቀመጠ በመግቢያ ሐሳቤ ላይ እንዳልኩት በአንድ ምዕራፍ ደግሞ እንደ አንድ ወጥ መጽሐፍ ብቻ መታየት የሚችል ነገር ግን ከታሪኩ ሐሳብ ከሚከናወኑት እውነቶች አንጻር በ4 የተለያዩ ክፍሎች የተከፈለ እንደ ጥቅል ግን ለዚህ ዘመን ላለን አማኞችና ቤተክርስቲያን ግን ትልቅ ትምህርትን የሚሰጥ ቆንጆ መጽሐፍ ነው። ትንቢተ ዮናስን በማንበብ በማጥናት በየቤቶቻችን ከዚህ በላይ ብዙ ማጣቀሻዎችንና የተለያዩ ማዳበሪያ መጽሐፎችን በመመልከት ስለ መጽሐፉ ያለን ምልከታ ማዳበር፣ በዚህ ደግሞ ልንማር የሚገባቸው ትምህርቶች ከዚህ በላይ ከራሳችን ጋር በማዋሃድ ለህይወታችን ለአገልግሎታችን ጥቅም እንዲውል አበረታታችኋለሁ። ስለነበረ እነዚህ 4 ሳምንታት ጊዜ ቆይታዎች የእግዚአብሔር ስም የተባረከ ይሁን። የረዳን ያገዘን መንፈስ ቅዱስ አብረን እንድንማማር የረዳን መንፈስ ቅዱስ የተባረከ ይሁን። በሌላ ጊዜ ደግሞ በሌላ መጽሐፍ እንገናኛለን። መልካም ጊዜ